ዛሬ አሁን አስቡት እስኪ እኔ ስንት ውሃ ቁርጥሞሽ ከሀገር ወጥተሽ ዛሬ ሀገር በቋንቋ በባህል በሃይማኖት በማትግባቢበት ሀገር ላይ ለስንት ዘመናት እናቴ አልፎልኝ እኔንም የቤተሰቤንም ህይወት ቀይሬ ልጅ አግብቼ ከብጄ እኖራለሁ ብለሽ ስንቶች ደፍረው ሊኖሩት የማይችሉትን ህይወት ደፍረሽ የምትኖሪ የማዳም ቅመም በእነዚህ ሰዎች ስትሸወጂ አስቢው እስኪ። አሁን ለምሳሌ ዘፈኑ ራሱ ስሚ ያሸዋል ገና ገና እየተባለ አስቡት እስኪ። ይሄ ሁሉ እዚህ የተሰበሰበ 5 ወንድ ሩታን ለማሻሸት ምን ነው የሚያሸው? ያሸዋል ገና ገና ኧረ ተው ይሄ ልጅ በምን ነገሩ በምን አቅሙ ልል ነበር የወንድ ትንሽ የለውም ይባላል እዛ ነገር ላይና ያሸዋል ገና ገና ብለህ ልጅቷን ልታሻሽ ኧረ ተው እነዚህ አሁን እኔ የማዳም ቅመም ይበልጡብኛል ከነዚህ የምሬን ነው የምላችሁ። በቃ እናንተ በምን ጣማችሁ ቢያንስ ቻሌንጅ ያለውን ቁም ነገር ያለውን ከባድ የሆነውን ህይወት መርጣችሁ ለዛውን በሴትነት አቅማችሁ አንድ ወንድ ሊያደርገው የማይችለውን ነገር መርጣችሁ የምትኖሩት የማዳም ቅመም እኔ ተበልጡብኛላችሁ። የምሬን ነው ከነዚህ ጅሎች በምን ጣማችሁ እናንተ እኚህ እኮ ስታያቸው የልብስ አራዳ ብቻ ነው የተሰበሰቡ። ለምን ይሄንን እንዳልኳችሁ እናየዋለን። እኔ አብርሃም በምን ጣሙ ወበስ ጌታ ከእንደዚህ አይነት ከነዚህ ሰዎች እዚህ ጋር ከተሰበሰቡ አብርሃም በምን ጣሙ አባቢ የምሬን እኮ ነው። ሰላም ጤና ይስጥልን ውድ ቤተሰቦች እንደምቆያችሁ ሁሉ ሰላም ሁሉ ጤና እሰይ እንኳን ሁሉ ሰላም ሆነላችሁ። ደግሞ ጾሙ ገብቷል። ይሄ ጾም እንግዲህ ስጋዊ ነገራችንን ገለን ወደ አምላካችን የምንቀርብበት ዓለማዊ ምኞታችንን እያራገፍን ይበልጥ ወደ መንፈሳዊ ነገር የምንጠጋበት ይሁንልን። እግዚአብሔር ብርታቱን ይስጣችሁ። ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ኪታችሁ ሞላ ብሎላችሁ አካውንታችሁ ሙልት ብሎ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ወዳችኋለሁ። እንጁስ ካላስ ምን ተሰማችሁ በዚህ ጉዳይ? ይሄን የመሰለ ሰው ወደ ቤተሰባችን በመቀላቀሉና ወደ እህታችን በመምጣቱ እህታችንም ደስተኛ በመሆኗ ምን ያክል ደስታ እንደተሰማችሁ ብቻ ንገሩልኝ። አክቹሊ የምንነግሩት ለቤተሰቦቻችን ብቻ አይደለም ለጠላቶቻችንም ጭምር ነው። እኔ አንድ ሰው ትዳር የሚመሰርተው ትዳር ህይወት ውስጥ የሚገባው በቃ አጠቃላይ ፍቅር ውስጥ የሚገባው የሆነን ሰው ለማብሸቅ አይደለም። ሲጀመር ደግሞ ሩታም ይሄም ልጅም ሆነ ደስታም ሩታም የሪሌሽን ውስጥ ሊገቡ የሚችሉት በቃ ፍቅረኛሞች ሊሆኑ የሚችሉት እናንተ የሆነን ሰው ስለምትጠሉትና ሩታ ከነዛ ሰዎች ጋር ጥል ውስጥ ስላለች ከአብርሃም ካቢላ ምናምን ከሚባሉ ከኤርሜላ ጋር ምናምን ግጭት ውስጥ ስላለች በዛ ግጭት እናንተም ተሳትፋችሁ የጠላቴ በሚል ሐሳብ ውስጥ መንገድ ውስጥ ሆናችሁ እናንተ እነዛን ሰዎች አትወዳችሁምና በሩታ የተነሳ ከነዛ ሰዎች ጋር ሰጣ ገባ ውስጥ ገብታችሁ ጠላታሞች ሆናችኋልና ሩታ እናንተ ጎትታችሁ ያመጣችሁላትን ወንድ ተቀብላ እነዛን ሰው ታናድ እነዛን ሰው ትበቀላቸው። ምን አይነት በቀል ነው ይሄ? በቀል ያለ ጉዳይ ነው። ብዙ ሰዎች ሲበቀሉ አይተናል። ዓለም ላይ እዚህ ምድር ላይ እስካለን ድረስ ብዙ አይነት በቀሎችን አይተናል። እንደዚህ አይነት በቀል ግን የለም። ሰው በማይወደው ሰው የሚወደውን ሰው እንዴት አድርጎ ይበቀላል? አስቡት። ለዛውም እሺ ብላ ይሄ ልጅ እያመረረ ነው አይደል? የምሩ ነው አይደል? ፍቅር ተቀብላ ምናምን ነገር ያንን ሰው እንድታናድላችሁ ምን አይነት የወረደ አስተሳሰብ ነው ያላችሁ? ቆይ ቢያንስ ለሷ ሪስፔክት የላችሁ? ቢያንስ ከናንተ በላይፍም በምንም አንድ ስቴፕ ከፍ ትላለች አይደል? የልጅ እናት ናት አይደል? ያለችበትን ሁኔታ አይታችሁታል አይደል? በዚህ ሰዓት ላይ ከጎና ቆማችሁ አሁን ካለችበት ነገር የምትወጣበትን ነገር ነው እንዴት መጠንከር እንዳለባት እንዴት መቆም እንደሚቻል የናንተ ከጎን መሆን አብርሃምን ለማብሸቅና አብርሃምን ለማናደድ ምናምን ሳይሆን አንቺን ለማበርታት በዚህ ሰዓት ሰው ሳይሆን በዚህ ሰዓት ፍቅረኛ ምናምን ሳይሆን የሚያስፈልግሽ ወንድም ነው የሚያስፈልግሽ። በዚህ ሰዓት አለውልሽ የሚል መከታ የሆነ መከታነቱን ካንቺ ጎን ቆሞ እንባሽን አብሶ ወደ ጥንካሬሽ እንድትመጪ ወይም ደግሞ የራስሽን ላይፍ የምትጀምሪበትን መንገድ ሊያሳይሽ የሚችል ወንድም የሆነ ሰው ነው እንጂ በህይወትሽ ውስጥ የሚያስፈልግሽ ወንድ ፍቅረኛ ባል ቅብርጥስዬ የሚባል የመጃጃል ነገር ከዚህ በፊት እንኳን ያ ሁሉ ዋጋ ከፍለሽበት አላዋጣሽም ወይም ደግሞ አልቀጠልሽበትም። ስለዚህ ቀጣይ ሁለተኛ ትዳር ወይም ሁለተኛ ሪሌሽን ውስጥ ለመግባት ትደርሽበታለሽ። ልጅሽ ገና የወራት ልጅ ነው። በዚህ ሰዓት አንቺ በጣም በብዙ ነገር መጠንከር አለብሽ። በቃ ሜንታሊ መጠንከር አለብሽ። ፊዚካሊ አሪፍ መሆን አለብሽ። ፋይናንሻል ምርጥ መሆን አለብሽ። ስለዚህ የሱ መሄድ በህይወትሽ ውስጥ አተረፍሽበት እንጂ እንዳልተጎዳሽበት ማሳየት አለብሽ። ስለዚህ መጠንከር አለብሽ በሚሉ ሐሳቦች ከሷ ጎን ሰው ይቆማል እንጂ ምንም ቦታ የሌላትን ልጅ ለፍቅር አንዳችም ነገር ለዚህ ልጅ ስሜት የሌላትን ልጅ ከባሏ ውጪ ማየት አልፈለግም እያለች ና ወደ ቤት ተመለስ ወደ ትዳራችን ተመለስ እያለች ቀን ጠዋት ማታ ባሏን እየተከታተለች ባሏን ወደ ራሷ ለመመለስ
ጥረት ላይ ያለችን ሴት እንበለው እንደገና እነ ያግቢ ወደ ቤተሰባችን የሚቀላቀል ባል ይዘንልሽ መተሻል ምናምን ነገር ከደስታ ጋር ያላቸውም ነገር እኮ አሪፍ አይደለም እና ቤተሰቦች እኛ ዛሬ በጣም ደስ ብሎናል። ምክንያቱም እህታችንን ልንድራት ነው። ዝም ብሎ መዳር አይደለም፣ ይሄ ጅማሬው ነው። ከዛ እንግዲህ ብዙ ነገር አለ። ይሄ ጅማሬው ነው፣ ገና እንቀጥላለን ማለት ነው። ብቻ ታለም በጣም ደስ ብሎኛል። እንግዲህ ደስታ እኔ ትዳር ሪሌሽን የሚባለውን ነገር የሚያውቁት ራሱ አይመስለኝም። ማለት የምትከታተሏቸው ሰዎች ከነሱ በእድሜ እንደምትበልጡ በህይወት እንደምትሻሉ ፍቅርም ትዳርም የሚባለው ነገር ውስጥ የከረማችሁ እየጀመራችሁ ያላችሁ ሪሌሽን ውስጥም የቆያችሁ ወይም በሪሌሽን ውስጥ ያላችሁ ሰዎችም እነሱን እየተከታተሏቸው እንደሆነ የሚያውቁ አይመስለኝም። ቪዲዮውን የምትሰሩት ለእንስሳ ነው፣ ለአህያ፣ ለከብት፣ ለፍየል ነው የምትሰሩት። የሚመለከተን ሰው አይደለም ብላችሁ ነው የምታስቡት። እናንተ አሁን የምትሰሩትን ሐሳብ እየኖረው ያለ እያሳለፈ ያለ እንደገናም ደግሞ በዛ ነገር ውስጥም ገብቶ ሳይሳካለት የወጣ ሰው እየተመለከታችሁ እኮ ነው የምትሰሩትን የምታወሩትን ነገር። እናንተ አሁን እንደምትሉት ፍቅር ትዳር ምን እንደሆነ ከናንተ በተሻለ የሚያውቅ ሰው እያያችሁ እንደሆነ እያወቃችሁ አልመሰለኝም። ምክንያቱም አንድ ሰው ሳይስማማ አንድ ሰው ሳያቅ ለዛውም ለዚህ ልጅ ምንም አይነት ስሜትን ፍላጎትም ሳይኖራት ብድግ አድርጋችሁ ምናምን ነገር ልጅቷን እንደ ዕቃ እንደ ተራ ሴት አረተው ተው። ቢያንስ ባሏ ባያከብራት እናንተ እንኳን ለሷ ያላችሁን ክብር አሳዩ። ትልቅ ድፍረት ትልቅ ንቀት ነው በነገራችን ላይ ከገባት እሷ ማስተዋል የምችል ከሆነ እያደረጉባት ያሉት ነገር ምን እንደሆነ ከገባት በጣም ትልቅ ድፍረትና ንቀት ነው እያደረጉባት ያሉ ነገር ወይም እየሰሩ ያሉት ነገር። በቃ ደስ የማይል ምንም በቃ እኔ እንጃ። ፕራንክ ቢሆን እሺ ሰየው ፕራንክ ነው እንላለን። አምርሮ መጥቶ ሰው አይ ዶንት ኖ ማለት እስኪ ምን አይነት መልስ እንደምትመልሽ እናያለን። እንደምታየው ነው ሩታዬ። ኖቤል እኔ እንደዚህ አይነት ቀልድ አልወድም። በእናትህ ለዚህ ነው የጠራኸኝ? ይሄ ነው ፕሮግራሙ? ይሄ ነው ትልቅ ፕሮግራም አለ እንዴ ሩታዬ? ከዚህ በላይ ምን ደስታ አለ? መምጣት አለብሽ ምናምን ያልከኝ ለዚህ ነው? ምን ይሄ ነው ደስታ ይለኝ? አልገባሽም? ምንድነው የሚገባኝ? ምንድነው የምታስረዳኝ? ቆይ ኖቤል ደህና ነህ? ሩታዬ ከዚህ በላይ ምን ደስታ አለ? ደህና ነህ ወይ? እኔ እናንተ ጨርሰናል እንዴ? ሲጀመር ጨርሰናል እኮ ምንም በቃ ከሱ ጋር ልጁ ራሱ የሆነ ጀለገግ ነገር ነው። ከነሱ የባሰ ነው ልጁ ራሱ። እንኳን በእንደዚህ አይነት መንገድ አንድ ሰው አንድ ወንድ ልጅ ሴትን ፕሮፖዝ ሊያረጋት 3 ዓመት 4 ዓመት አብሯት በፍቅር ያሳለፋትን ሴት እንኳን አንድ ሰው ፕሮፖዝ ለማድረግ በጣም ብዙ ጭንቀት ውስጥ ይገባል። ምክንያቱም ያቺ ሴት ዝግጁ ላትሆን ትችላለች። ያቺ ሴት እሱ ላይ እሱን የደረበች ሁለተኛ ባሏ ሊሆን ይችላል። በ4-3 ዓመት ውስጥ የሁለት ሰው ፍቅረኛ ልትሆን ትችላለች። ብዙ ሰው አጋጥሞ ስለሚያውቅ እምቢ ልትለው ትችላለች። ዝግጁ ላትሆን ትችላለች። ያን ፍራቻ እንደውም ብዙ ሰው አሁን ተነጋግሮ ነው ቀለበት የሚያስረው። በቃ ይሄን ሰርፕራይዝ እንኳን እንደማይሆኑ ፊታቸው ላይ ያስታውቃል። ኬሚካፓቸውን ተሰርተው ሽርጉድ ብለው አምሮባቸው ድምቅ ብለው መጥተው ምናምን ነገር እንደዛ ተነጋግረውም እንኳን ቀለበት የሚታሰርበት ዘመን ላይ ያለ ነው። ሰው በጣም ብዙ ነገር አሳልፎ በጣም ፋይናንሻሊ በጣም ተዘጋጅቶ ከፋይናንሻሊም በላይ በሷና በሱ መካከል በጣም ፍቅርን ገንብቶ አሪፍ የፍቅር ዘመናትን አብሮ አሳልፈው ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት አይደለም የሚለው። ስለዚህ ሰራተኛ የሆነ ራዕይ ያለው ሰው ነው ረዳት የሚያስፈልገው። ዝም ብለሽ አይደለም እኮ የሆነ ወንድ ጋር ተደረበሽ የምትገቢው። ስላፈቀርሽው አብረሽ በፍቅር ስለኖርሽ ምናምን እኮ አይደለም ለዛ ሰው ሚስት የምትሆኝ። ያን ሰው አግዘዋለሁ ወይ? ለዛ ሰው ረዳት ሆንለታለሁ ወይ? ወይስ ገብቼ ሸክም ነው የምሆንበት? ወይስ ደግሞ እንደገና ከዚህ የባሰ ከድጦ ደማጡ የሆነ የድህነት ህይወት ውስጥ ልንገባ ነው የትዳር ውስጥ የምንገባው ብሎ ብዙ ነገር አውጥቶና ወርዶ ነው ሰው ወደ ትዳር የሚመጣው እንጂ ብድግ ብሎ አይደለም። እንደዚህ እንደናንተ በሆነ አጥር ስር ምናምን የሚጀመር ህይወት አይደለም ትዳር። ክቡር የሆነ ነገር ነው ትዳር። ከዛም አልፎ ደግሞ ሩታ በቃ ማለት ክብሯን በጠበቀ ሁኔታ እሷን ባማከለ ሁኔታ እሷ በምታቀው እዚህ ጋር መጣ የማትደናገጥበት እንደገናም ሰርፕራይዙ ደግሞ ሰርፕራይዝ የማትሆንበት ስላችሁ እንደዛ አይነት የፍቅር ጥያቄ ስለሌለ ማለት ነው። በቃ እንደዛ አይነት የፍቅር ጥያቄ የለም። ሰው ልታየው የማትፈልገውን ካሁን በኋላ በህይወቴ ውስጥ እንዳትመጣ ብላ ያባረረችው ልጅ ቀለበትና አበባ ሲዛችሁ አምጥታችሁ ታገባታለህ የጋብቻ ጥያቄ ጠይቃት ማለት ምን ማለት ነው? ልጁን ለማሰደብ ነው? እሷን ለማሸማቀቅ ነው? አብርሃምን እዛ ጋር ለማብሸቅ ነው? ምንድነው መልእክቱ? ነው ፋራ ብቻ ነው የተሰበሰበው። ምንም ነገር አልፈልግም። ምንም ነገር መቀጠል አልችልም። ሩታዬ አሁን ተንበርክኮ ቀለበት አድርጎ ሌላ ያደርግልሽ ሞክሯል። ተንበረከከም ቆመም እንዴትም ሆነም እኔ ይሄንን ነገር አልቀበለውም። እንዴት ነው የማትቀበለው? ሩታ ገና ትልቅ ፕሮግራም እየጠበቀን እኮ ነው። የምን ፕሮግራም? ኖቤል ግን ደህና ነህ እንዴ? ሩታዬ ደህና ነህ ወይ? አንተ ደህና ነህ? አጥር ጥግ ውሻ ይመስል ቀለበት አረ ወይኔ ቀልዳቸው አይጠገብም። አጥር ጥግ ምናምን የሰው አጥር ጥግ አበባው የሚያምር ቦታ ላይ ይሄ ነው አሁን ከውጭ የመጣው
አጥር ጥግ ፈልጋችሁ ግድግዳው የሚያምር ለባክግራውንድ ለቀረጻ የሚመች የሆነ የሰው ግድግዳ ስር መታችሁ ምናምን ነገር አሁን ይሄ ነው ከውጭ ሀገር የመጣው ይሄ ነው አንቀባረር ያኖርሻለሁ የሚለው ይሄ ነው አሁን አውሮፓ የኖረው አዳራሽ ተከራይታችሁ ዲኮር አሰርተ የሆነ በቃ ሪል ለማስመሰል ብጥሩ እሺ መልካም በቃ እውነትም ይሄ ሰው በቃ ይፈልጋታል ምናምን እንላለን እንደ መንገደኛ ድንገት አረተው እሺ የሱ ይሁን አንተ ግን ደህና ነህ እኔ አንቺ ደስታ ያስደስተኛል ብዬ እኮ ነው የሁሉ ነገር ማደርገው ነገር ከሱ ጋር እንደጨረስኩ ታውቃለህ ሩታ እየቀለድሽ ማርያምን እየቀለድሽ ምንድነው የምቀልደው ዞር አድርግልኝ በእናትህ ወደዛ ሩታ ስነ ስርዓት ነህ ይሄ እኮ የመጀመሪያችን እኮ ነው ቡሶ እየጠበቀን ነው ፕሮግራም አዘጋጅተናል ያውልህ ምን ሆነሽ ሩታ እኔ ስንት አይነት ጅል አለ በእናትህ አልፈልግህም ብላ ቀልዳባለች እኮ አይደለ ቀልዳባለች ማለት እኮ እንችላለን ከሩታ ደስታ ላይ ያደረገችው ነገር እኮ በቃ ባሏን ማብሸቅ አድርጋው ምናምን ነገር ከዛ ስታየው ትክክል እንዳልሆነ ሲገባት በቃ ይሄ ልጅ ከህይወቴ መውጣት አለበት ብላ አስወጣች አይደለ ለዛውም አብሬው መቀጠል አልፈልግም በምትለው ባሏ በልጇ አባት በአብርሃም ፊት ለፊት አይደለ እንዴ አልፈልግህም ብላ ያባረረች ከሷ ጋር የፍቅር ጊዜ ስታሳልፍ እንደነበርክ እኮ ነው የሚመስለው እንደገና ደግሞ ቀለበቱን እዚህ አድርገ ነው እዛ ሰው የሚጠብቅ ሜዳ ላይ ቀራለ ዘፋኝ ሜዳ ላይ ቀራለቤ ማለት ይሄ ነው በቃ ቤተሰቦች እየጠበቁ ነው ፕሮግራም አለን ተዘጋጅቶ ይኸውልህ አንተም ያዘጋጀውን ፕሮግራም ቤተሰቦች ምናምን ለቤተሰቦች ክብር የለሽም ሩታ ወይኔ ፈጣሪ ሆይ ለኔ ባይኖር የኔን ስሜት የኔን ፍላጎት ስታከብር ነው ለሌላው ነገር ነው ክብር የሚኖረው እየቀለድሽ መሆን አለበት ይሄ ሁሉ ህዝብ እኮ ይሄ ሁሉ ወንድሞች የምታያቸው ነዩ ነጠብ አትሊስት ምን አለበት አብርሃም በምንጣሙ ጎበዝ ጌታ ከነዚህ ሰዎች እዚህ ጋር ከተሰበሰቡ አብርሃም በምንጣሙ አባቢ የምሬን እኮ ነው እውነትም ቀብራራ ነው አሉ የምትሉት ኮሜንት ላይ እውነትም አብርሽ ቀብራራ እዲ 6 ጅላጅል እዚህ ጋር መጥቶ ከዚህ ውስጥ አንድ ማስተዋል የሚችል ሰው ይጥፋ አብርሃም ገና ለገና ከሩታ ጋር ገንዳ ውስጥ ነው ምን ውስጥ ተንቦራጭቋል ብላችሁ አረተው የልጇ አባት እሷን ጥሏት ከሌላ ሴት ጋር በሸነን ያለ እዛ ከማንም ሴት ጋር እንደፈለገ እየሆነ ነውና እየማገጠብሽ ነውና ሩታም ስለዚህ በባሏ ንዴት ከማትወደው ከማትፈልገው እንኳን ሊያኖራት ራሱን እንኳን ማኖር ከማይችል ሰው ጋር ትዳር መስረትና ትኑር ለእናንተ ደስታ እናንተ አብርሃምን ከአብርሃም ጋር ስለተጣላችሁ አብርሃም እንዲበሽቅ ሚስትህን የልጅህን እና ዳርንል ለማለት በሩታ እናንተ ከአብርሃም ጋር ልትበሻሸቁ ሰው በቃል በምናምን ነገር ይበሻሸቃል በሆነ ነገር በገዛ ሚስቱ በልጁ እናት የገዛ ጓደኛችሁ ልታበሽቁት ዳርልል ሚስትህን ለሌላ ወንድ ለማለት ህይወቱን ነው የማየው ሩታ እኔ ፍላጎት ካልሆነ ግዳጅ ነው የማይፈልግሽን ስትፈልጊ ግን የሚፈልግሽን እንዳታጭ ያምር ነው የማይፈልግሽን ስትፈልጊ የሚፈልግሽ እስኪ እንድትገባት የሚፈልግሽን እኔ ፍላጎት ካልሆነ ግዳጅ ነው የማይፈልግሽን ስትፈልጊ ግን የሚፈልግሽን እንዳታጭ ያምር ነው የማይፈልግሽን ስትፈልጊ የሚፈልግሽ ሩታ በጣም አረ ወይ እኔ እኮ የዘንድሮ በቃ የ21ኛው ክፍለ ዘመን አራዳ ይመስሉኝ ነበረ ድሮኛ ሃይስኩል እያለን ምናምን ነገር የሚፈልግሽን የማይፈልግሽን ስትከተይ የሚፈልግሽን እንዳታጭ ምናምን አረተው ተናግረውታል ባክ እንግዲህ እሷ ስለኔ ስለራሴ አቃለሁ ስለ ህይወቴ አቃለሁ የሚሄድበትን የማደርገውን ነገር አቃለሁ ለኔ ተውልኝ ከተባለ እኮ በግድኛን እናውቅልሽ አይባልም እኮ ሲጀመር አይመለከታችሁም እሷ የመረጠችውን የፈለገችውን አይነት ህይወት መርጣ ስትኖር ነበር አልነበራችሁም አይደል እዛ ሰዓት ላይ ስለዚህ አሁንም ከጎኔ ሆኑልኝ አዝኛለሁ ተሰብሬያለሁ ሰው ያስፈልገኛል ካላለቻችሁ እኔ ህይወቴ ነፍሴ ጨጓራዬ ሳምባዬ የሚሰራው ከልጄ አባት ጋር ስኖር ነው ብላ ካለች ምንም ማድረግ አይቻልም በቃ ዝም ብላችሁ ማየት እኮ ሳትጠሩ ሳትጋበዙ ሐሳብ ስጡ ሳትባሉ ሳትፈለጉ በግድ ከጎንሽ ካልሆነን በግድ ከሌላ ሰው ጋር ካልዳርንሽ ማለት ሐሳባችሁ ሩታን ለማጥናናት ለሩታ የተሻለ ህይወት ፈልጋችሁ ሳይሆን እዛ ጋር አብርሃምን ለማናደድ አብርሃምን ለማብሸቅ ብቻ አብርሃምን ለመበቀል ነው ይሄን እያደረጋችሁ ያላችሁት እኔ ደግሞ እሺ ይሁን ይሄን ራሱ የደከመ የደደበ ሐሳብ ያስቡሽ ይሁን እንዴት ሩታ እሺ ብላ ትቀበለናለሽ ብሎ ማሰባቸው ገርሞኛል ማለት እንዴት ቢያስቡሽ ነው እንዴት ብታስቧት ነው እሷን ማለት ምን አይነት ተራ ሴት አድርጋችሁ ብታስቧት ነው ያላፈቀረችውን የማትፈልገውን ወንድ ተቀብላን እሺ ብላን ለኛ ስትል ይሄን ሰው አግብታሽ ትኖራለች አረ ማን ገፋ አሁን ጨዋታሽን አቁሚና ትሬን ተገቢ እኔ እኮ በጣም እኮ አንተ ለጨዋታ በጣም ነው ማፈቅርሽ አንተ ላይ እየተጫወትክ ያለው ደስታ እኔ በግድ ልጆቹ ተነጋግሮ እየሰሩ ያሉትን ነገር ራሱ የሚያውቁት አይመስለኝም ምክንያቱም ፍቅሬን ተቀበይኝ ሌላ ነገር ነው ለትዳር ያቀረብኩልሽን ጥያቄ ተቀበይኝ ሌላ ነገር ነው መቼም ቀለበት ያስከው ፍቅሬን እንድትቀበል አይደለም አይደለ አግቢኝ ነው አይደል እያልካት ያለው አንተ ምን እነሱ ራሱ
እያደረጉ ያሉትን ተዘጋጅተው የመጡትን ነገር እርስ በርስ አልተነጋገሩ መሰለኝ። ደስታ ምን እንደሚል ራሱ አላወቅም። ግልጽ እኮ ነው እየተናገረ ያለው። ፍቅሩን እንዳልተቀበለችው ያውቃል። በእነሱ ግፊት ሆን ብሎ ገፋፍቶት እሺ ትላለች ብለው ይዘውት የመጡት እነሱ ናቸው። እሱ ገና ፍቅሬን ተቀበይኝ ይላል። እነሱ ሊያገባሽ ሊያኖርሽ ምናምን ቃል ዱብን እናንተ ይኸውልሽ እኔ አንቺ አግብቼ ማለት ነው ውጪ መሄድ ነው የምፈልገው። በቃ እዚህ ጋር ሰልችቶኛል እንዴ ሩታዬ። ሰው ቤተሰቦች እየጠበቁን እኮ ነው። ፕሮግራም አዘጋጅተናል እኮ። ለምንድን ነው እሺ በይኝ ሩታዬ። በጣም እንዴ ሩታዬ በቃ ፊሉ በምን ቋንቋ ነው የምነግርህ? ሩታ እየገፋሽ ያለሽ ሌላ ነገር። እኔ አንቺ ራሱ ክብር አለኝ የምትይ ከሆነ ገደብ አለኝ ባውንደሪ አለኝ ትያለሽ አይደል? ከዚህ በፊት ገደብሽን ጥሰው ቀይ መብራት እኮ አለፉ። በቃ እነዚህ ሰዎች ቆመሽ እንደዚህ እያደረጉብሽ ያሉ ሰዎች፣ ክብርሽን የጣሱ ሰዎች መካከል መቆምሽ ራሱ የሁሉ ደቂቃ ከነሱ ጋር የምትጨቃጨቂበት ምክንያት አልገባኝም። እነዚህ ሰዎች ሰድበሽና አስቀይመሽ ራስሽን ማስከበር ሲጠበቅብሽ እዛም እየሄደሽ ራስሽን ክብር ትጠያለሽ። እዚህ ጋር መጥተው እነዚህ ሰዎች አንቺ በራስሽ ላይ መወሰን እንደማትሺ፣ አንቺ የራስሽ ህይወት እንደሌለሽ ማለት ምንም በቃ ይሄ አብሶ በወንድ በትዳር በምናምን በሚባል በኩል እኔ እንጃ አንቺ መምረጥ ማትቺ አንቺ ለራስሽ እንደማታቂ አይነት አድርገው ይሄ ልጅ የጎተቱ ይዘውልሽ ሲመጡ የሁሉ ደቂቃ ራሱ ቆመሽ ማውራትሽ ከፈለ ያለው ማንንም ብሎ ነው አንቺን ብሎ አይደለም። ምንም ሌላ ህይወት የሚኖር ነገር የለም። በቃ አዳም በቃ አንቺ የኔ ብቻ ነሽ፣ የማንም ብትሆኚ ሰምተሽኛል አይደል? እኔ ደግሞ ያንተ ነው ናቸው። ምክንያቱስ ያንተ ነው ናቸው። ምንድን ሲቀጥል ደግሞ አዎ አንተ ለኔ ብዙ ነገር ልታረግ ሞክራል። እኔም በዛው ልክ ለአንተ ፍላጎትን ለመፈጸም አትሊስት ለመሞከር እንኳን የሆነ ስቴፕ ይጃለኝ አቃተኝ። እኔ ግን አሁን ግራ የገባኝ ምንድነው ሄርሜላ እዛ ከሷ ጋር ሊሆን የማይችል ሊቀጥል የማይችል ሰው አፍቅራ፣ ሩታም እሷን ጥሎ ከሄደው አብርሃም ጋር እሱን ወዳ እሱን አፍቅራ እሱን እንደገና ወደ ራሷ ለመመለስ ጠብር ግፍ ትላለች። ደስታም እንደገና እዚህ ጋር ማትፈልገውን ሩታ አፍቅሮ ካላገባሽም በዚህ ካልወጣው በዚህ ካልገባው ይላል። ማን ነው ትክክለኛ ተፋቅሮ ያለው? እስኪ ማን ነው ትክክለኛ ፍቅር? እስኪ ያሳዩ እስኪ። እውነቴን እኮ ነው የምላችሁ። በቃ ሁላችሁም የራሳችሁን ነው የምትከተሉት። አብርሃም ብቻ ነው ከሩታም ከሄርሜላም ሳይሆን መሀል ላይ ያለው። በቃ በሁለት ቢላ መብላት የፈለገው አብርሃም ነው። ከዛ ውጪ ማለት ነው ምንም። ሩታ አብርሃምን ትከተላለች፣ ደስታ ሩታን ይከተላል፣ ሄርሜላ አብርሃምን ትከተላለች። በቃ እኛ እነሱ እንከተላለን። ይሄው መዳረሻ የሌለው ጉዞ ጀምረናል። በቃ እየሸከሸክ ነው። እኔ ያላንቺ መኖር አልችልም። በቃ ሩታ ከዚህ ለምን ሻት ይያለሽ? በፈጠር አምላክ እሺ በይኝ። እሺ ካላሽኝ ጥሎ መሄድም አንገደለብኝ። ለምን ነው ጥላ ማትሄደው? ወንድሞችሽም በወዳጅሽ ተነስ ሩታ እባክሽ። ወይኔ ፈጣሪ ሩታ ምንድን ነው የፈለግሽው? ከዚህ በላይ ምንድን ነው? ከዚህ በላይ ምን ደስታ አለ? እኔ ምን አድርጊ ነው የምትሉኝ? ምንድን ነው የምፈልገው? እሺ ካላልሽኝ አልመጣም። ይሄም አደባው ምንም ነገር ያለ እውነተኛ ፍቅር ያለ እውነተኛ ስሜት ትርጉም የለውም። እሺ ተራ ነገር ነው። ምንም ነገር ያለ ሩታ ምን ይሆንሽ ነው? በቃኝ ሩታ። አሁን በኋላ አንተም የማይመለከት ነገር ውስጥ እንዳትገባ። እኔ ምን ማለት መስመርን ስታ እንድታሳጣ እኔ ምን አደረኩሽ? ታረጋ አልፈልግም። ፍላጎቴ እንዳልሆነ ታውቃለህ አይደል? ኧረ ሩታ ኧረ ፈረንጅ ሰከተላ ሩታ ግን ስፖንጅ ነው የነገር ወይስ የምር ነው እንደዚህ አበጣበጥ ያለው? አብርሃም አላየም መሰለኝ ይሄንን። እኔ ሲጀመር ይሄንን ቃል ለመናገር እንዲጥለሽ የምትሄጂ ከሆነ እኮ 24 ደቂቃ ነው ምናምን ስንት ደቂቃ ነው 25 ደቂቃ ሙሉ እኮ እዚህ መጠበቅ አይጠበቅብሽም። ከመጀመሪያውኑ በቃ ረክተሽ የራሳችሁ ጉዳይ ብለሽ ራስሽን በሚያስከብር ሁኔታ ተናግረሻቸው ላሽ ብለሽ መሄድ ትችያለሽ። ሲጀመር ክብርሽን የጣልሽው አንቺ ነሽ። የምሬን ነው የምልሽ። ራስሽን የምታስደፍሪው አንቺ ነሽ። እኔ ከአብርሃም ውጪ ህይወት የለኝም ብለሽ ማሰብሽ ራሱ ገርሞኛል። ያለሱ ምንም ላደርግ አልችልም። እሺ እንደዛም የምታስቢ ከሆነ በሰላማዊ መንገድ በቃ ይቅርታ ተባብለሽ መመለስ የምትችይበት ብዙ አይነት መንገድ ነበር። ያለ አብርሃም መኖር የማትችይ ከሆነ አብርሃምን የሚያናድ አብርሃምን የሚያበሽቅ መሰዳደብ ምናምን ስለምን ትገቢያለሽ ታዲያ? አንቺ እስከዛሬ ድረስ ብትረሺውና የራስ ጉዳይ ብለሽ ልጅሽ ላይ ብቻ ፎከስ ብታደርጊ ልጁን ለማየት ሲመጣ በሰላማዊ መንገድ ከልጁን እንዲያርገሽው ሰላም ብለሽ ተሳስቀሽ ቡና ማፍለክ ካለበሽ አፍልተሽ በቃ ምንም ሰላማዊ የሆነ ግንኙነት ከአብርሃም ጋር ብትፈጥሪ እዚህ ደረጃ አትዳረሽም። አብርሃም እስከዛሬ ከሄርሜላ ጋር አይቆይም ነበር። ከአንቺ ጋር ያለው ሰጣ ገባ ወይም ከአንቺ ጋር የገባው ሰጣ ገባ ነው እስካሁንም ድረስ ከሄርሜላ ጋር እንዲቆይ ያደረገው። ሄርሜላም ይሄን ታውቃለች። አንቺና አብርሃም ሰላም ከሆናችሁ አብርሃም ወደ ቀልቡ እንደሚመለስ፣ ወደ አንቺ ትኩረት ማድረግ እንደሚመጣ፣ ወደ ልጁ ትኩረት ማድረግ እንደሚጀምር ታውቃለች። ይሄን ስለምታውቅ በአንቺና በሱ መካከል መቼም ሰላም እንዲሆን አትፈልግም። ብቻ ይመቻችሁ እናንተን ከተመቻችሁ እኛ ምን እንላለን?